ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ከሀገር ውስጥ የምግብ ዘይት አምራቾች እየተገኘ ያለው የምርት መጠን 20 በመቶ ብቻ መሆኑ ተገለጸ። የኢትዮጵያ አየር መንገድ በአንድ መድረክ 4 ሽልማቶችን አሸንፏል ተባለ። በአዲስ አበባ በግብር አሰባሰብ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ይፋ ሆነ። በዩክሬን ጦርነት ምክንያት በሩሲያና በአውሮፓ መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል ተባለ። በፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ወንጀሎች ችሎት ሲታይ የነበረው የነ ዮሐንስ ዳንኤል ወይም ጆን ዳንኤል የክስ ጉዳይ ግብጽ የቀኝ ገዢያዊ አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣ የውጭ ጉዳይ ሚኒስቴር አሳሰበ። የኮንጎ ዲሞክራሲያዊ ሪፐብሊክ ከኢቦላ ወረርሽኝ ነፃ መሆኗ ታወጀ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ የኢትዮጵያ አየር መንገድ በአንድ መድረክ 4 ሽልማቶችን አሸንፏል ተባለ። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማህበር 57ኛ ዓመታዊ ጠቅላላ ጉባኤ ላይ በ4 ዘርፎች አሸናፊ ሆኗል። ማህበሩ በአንጎላ ሉዋንዳ ባዘጋጀው ዓመታዊ የእውቅና መድረክ ላይ ነው ለኢትዮጵያ አየር መንገድ ሽልማቱን ያበረከተው። በዚህም አየር መንገዱ በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ የአየር መንገድ እውቅናን ሲያገኝ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠትም ማሸነፍ ችሏል። አየር መንገዱ ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፍም አሸንፏል። እንዲሁም የአፍሪካ ህብረት አህጉሪቱ ነፃ የአየር ትራንስፖርትን ለማድረግ ለያዘው ፕሮጀክት የላቀ አስተዋጽኦ በማድረጉም አየር መንገዱ ተሸላሚ መሆኑ ተገልጿል። በአፍሪካ ከ60 በላይ በዓለም ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን በአየር ትራንስፖርት በማገናኘት የአንበሳውን ድርሻ ይዟል። የኢትዮጵያ አየር መንገድ ያገኘው እውቅና የፓን አፍሪካን እሴቶች መጠናከር የሰጠውን ትኩረት ከማሳየቱም በላይ የተቋሙ ሰራተኞች ቁርጠኝነትና ትጋት ውጤት መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ ለቀጠናዊ ትስስርና እንዲሁም ለዘርፉ እድገት እያደረገ ያለውን አስተዋጽኦ አጠናክሮ እንደሚቀጥልም አስታውቀዋል። ከሀገር ውስጥ የምግብ ዘይት አምራቾች እየተገኘ ያለው የምርት መጠን 20 በመቶ ብቻ መሆኑ ተገለጸ። ሰሞኑን ተከሰተ የተባለው የምግብ ዘይት እጥረትና የዋጋ ንረት ጭማሪ ምርቱን ከውጭ በሚያስገቡ ነጋዴዎች አማካኝነት የተከሰተ ነው ተባለ። በሀገሪቱ ከ40 በላይ የምግብ ዘይት አምራቾች እንደሚገኙና ከሀገር ውስጥ አምራቾች እየተገኘ ያለው የምርት መጠን 20 በመቶ ብቻ መሆኑን የኢትዮጵያ ምግብ ዘይት ማህበር አስታውቋል። በየዓመቱ ከ42000 ሜትሪክ ቶን በላይ የምግብ ዘይት በሀገር ውስጥ አምራቾች አማካኝነት እንደሚመረት የገለጹት የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ናቸው። የሀገር ውስጥ ፍጆታን ሙሉ በሙሉ በአምራቾች ለመሸፈን ስራዎች እየተሰሩ እንደሚገኙም አብራርተዋል። ከግብአት እህል አቅርቦት ጋር በተያያዘ መሻሻል መታየቱ የተቋማቱን የዘይት ምርት መጠን ለማሳደግ ወሳኝ መሆኑንም ገልጸዋል። በሌላ በኩል ደግሞ ሰሞኑን የተከሰተው የምግብ ዘይት እጥረት በሀገር ውስጥ አምራቾች የአቅርቦት ችግር ሳይሆን ከውጭ ምርቶችን በሚያስገቡ ነጋዴዎች አማካኝነት መፈጠሩን ዋና ስራ አስኪያጁ ጠቁመዋል። የዋጋ ጭማሪና መሰል ችግሮች ከሀገር ውስጥ አምራቾች ጋር የሚያገናኝ ነገር እንደሌለውም ጠቅሰዋል። መሰል የዋጋ ጭማሪና የአቅርቦት ችግርን ለመቅረፍ እየተሰራ እንደሆነ የገለጹት ስራ አስኪያጁ የሀገር ውስጥ ምርትን መጠቀም ሁነኛ መፍትሄ እንደሆነም ተናግረዋል። የሀገር ውስጥ የዘይት ምርቶች የጥራት መጠንም ቢሆን ከፍተኛ ነው ሲሉ ጠቁመዋል። ያሉ ችግሮችን በመቅረፍ የሀገር ውስጥ አምራቾች ምርታቸውን እንዲያሳድጉ መንግስት በተለያዩ መስኮች መደገፍ እንዳለበት የማህበሩ ስራ አስኪያጅ አሳስበዋል። ከምግብ ዘይት ጋር በተገናኘ ዜጎች የመሸጫ ዋጋ መናርና የአቅርቦት እጥረት ፈተና እንደሆነባቸው ሲያነሱ ይደመጣል። ለሚስተዋሉ ችግሮች በርካታ ምክንያቶች ቢኖሩም በዋናነት የግብአት እጥረትና የአምራቾች ከገበያ መውጣት ዋነኛ ተጠቃሾች መሆናቸውም ይገለጻል።
በአዲስ አበባ በግብር አሰባሰብ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ይፋ ሆነም። በከተማዋ ከግብር አሰባሰብ ጋር ተያይዞ የሚነሱ ቅሬታዎች መቅረፍ የሚያስችል ቴክኖሎጂ ተግባራዊ ማድረጉን የአዲስ አበባ ገቢዎች ቢሮ አስታወቀም። ቢሮው ግብር አሰባሰብ ላይ የሚነሱ ቅሬታዎች አሰባሰብ ሂደቱን ከማዘመን ጋር ተያይዞ ያደረጋቸውን ሪፎርሞች በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በወቅቱ እንደገለጹት ተግባራዊ መደረግ የጀመረው ቴክኖሎጂ ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍትሃዊ ለማድረግ ያስችላል። በተለይ የንግዱ ማህበረሰብ ከዚህ በፊት ያነሳቸው የነበሩ ቅሬታዎችን ለመቅረፍ የሚያስችል ነውም ተብሏል። በባለፈው ዓመት ከታክስ ውሳኔ ጋር ተያይዞ ከቀረቡ ቅሬታዎች መካከል 63% የሚሆኑት ቅሬታዎች ተጣርተው ትክክለኛ መሆናቸው ተረጋግጧል። ቦዲዎርን ካሜራ ፕሮጀክት የሚል ስያሜ ያለው ይህ ቴክኖሎጂ በግብር ሰብሳቢ ባለሙያዎች በዩኒፎርማቸው በመግጠም የድምጽና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑ ተነግሯል። ቴክኖሎጂው 100% ችግሩን ይቀርፋል ያሉት ቢሮ ኃላፊው በቅሬታ መልክ የማይመጡትንም ችግሮች መቅረፍ የሚያስችል አሰራር መዘረጋቱን ጠቁመዋል። አላግባብ የተወሰኑ ውሳኔዎች ላይ ማስተካከያ በማድረግ ለመንግስት ገቢ እንዲደረግ ማድረግ የሚያስችል አሰራር መሰራቱንም ነው የገለጹት። ሪፎርሙ በከተማው ተገቢውን ግብር እንዲሰበሰብና የግብር አሰባሰብ ሂደቱ ፍትሃዊና ከብልሹ አሰራር የጸዳ ለማድረግ ያስችላል ያሉ ሲሆን ቢሮው የአሰራር አደረጃጀት እንዲሁም የቴክኖሎጂ ሪፎርም በማድረግ ውጤታማ ተግባራት እያከናወነ ይገኛል ብለዋል። ከዚህ በተጨማሪ በከተማዋ ከግብር አሰባሰብና የገቢ አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩን ገልጸዋል። በዩክሬን ጦርነት ምክንያት በሩሲያና በአውሮፓ መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል ተባለ። ፕሬዚዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት እንደማትፈልግ ቢገልጹም አውሮፓ ጦርነት ከፈለገች ግን ሩሲያ ለዚህ ዝግጁ ናት ሲሉም አስጠንቅቀዋል። የአውሮፓ ሀገራት ሩሲያ ከዩክሬን ባሻገር በአህጉሪቱ ላይ ሰፊ ጦርነት ለመክፈት መሰረት እየጣለች ነው በሚል ስጋት አህጉሪቱን በፍጥነት ለማስታጠቅ እየተራወጡ ነው። ሩሲያ በኔቶ አባላት መካከል ያለውን ልዩነት በመጠቀም በአውሮፓና በአሜሪካ መካከል አለመግባባት እንዲፈጠር እየሞከረች ነው። በተለይም አሁን ባለው የሰላም ድርድር ሂደት አሜሪካ አውሮፓውያንን ወደ ጎን ገሸሽ ማድረጓ ዩክሬንና የአውሮፓ አጋሮቿ ዋይት ሃውስ በመጨረሻ ኪየቭ ለሩሲያ እንድትንበረከክና ተገቢ ያልሆነ ስምምነት እንድትቀበል ጫና ያደርግባታል የሚል ስጋት አሳድሮባቸዋል። ይህ በእንዲህ እንዳለ የሩሲያ የደህንነት ምክር ቤት ምክትል ሰብሳቢና የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ የአውሮፓ ህብረት ሴት መሪዎችን ኢላማ ያደረገ እጅግ የሰላና ስድብ ያዘለ ትችት ሰንዝረውባቸዋል። ግብጽ የቀኝ ገዢያዊ አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣ የውጭ ጉዳይ ሚኒስቴር አሳሰበም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ከቀኝ ግዛት ዘመን ባልተላቀቀ አስተሳሰብ ተይዘዋል ያላቸው የግብጽ ባለስልጣናት የሚያሰሟቸው ተደጋጋሚ ውይይትን በአጽንኦት የሚሽሩ መግለጫዎች እንዲሁም በግልጽም ይሁን በተዘዋዋሪ የሚሰነዘሩ ማስፈራሪያዎች የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች መቀበል አለመቻሉን የሚያሳዩ መግለጫዎች መሆናቸውን መግለጫው አመላክቷል። በቀኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባሉ። የቀኝ ግዛት ዘመን ስምምነቶችን በመጥቀስ በታሪክ የተረጋገጠ መብት የሚሏቸውን አቋማቸውን ያሰማሉ። ካይሮ የፈለገችውን የሚያደርጉ ደካማና የተከፋፈሉ ጥገኛ መንግስታት እንዲኖሩ በማሰብ የግብጽ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በእሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄዱ እንደሆነ ሚኒስተሩ ገልጿል። ይህ የተሳሳተ አካሄድና ጥረት የአመራርና የአስተሳሰብ ድክመት ውጤት መሆኑንም አስረድቷል። የኮንጎ ዲሞክራሲያዊ ሪፐብሊክ ከኢቦላ ወረርሽኝ ነፃ መሆኗ ታወጀም።
በኮንጎ ዲሞክራሲያዊ ሪፐብሊክ ተቀስቅሶ የነበረው የኢቦላ ወረርሽኝ ከ42 ቀናት ያላሰለሰ ጥረት በኋላ ሙሉ በሙሉ መወገዱንና ሀገሪቱ ከቫይረሱ ነፃ መሆኗን የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል አስታውቋል። የወረርሽኙ መወገድ የአመራር ቁርጠኝነት ካለና የተቀናጀ ስራ ከተሰራ ከአቅም በላይ የሚሆን ነገር እንደማይኖር ትልቅ ማሳያ ተደርጎ የሚወሰድ መሆኑም ማዕከሉ ገልጿል። በዚህም በአመራሩ በጤና ባለሙያዎችና በህብረተሰቡ የጋራ ትብብርና የተቀናጀ ጥረት የመጨረሻው ህመምተኛ ካገገመ ወዲህ ባለፉት 42 ቀናት ምንም አይነት አዲስ በወረርሽኙ የተጠቃ ሰው አለመያዙን ተከትሎ ዲሞክራቲክ ኮንጎ ከበሽታው ነፃ መሆኗን የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል ሰበር ብሎ ባወጣው መግለጫ አስታውቋል። የአፍሪካ የበሽታዎች መከላከልና ቁጥጥር ማዕከል ዋና ዳይሬክተር ዶክተር ጂን ካሲያም ይህ ስኬት የልዩ ቁርጠኝነትና ተምሳሌታዊ ቅንጅት የፈጠሩት ነው ሲሉ በዲሞክራቲክ ኮንጎ የኢቦላ ወረርሽኝ ላይ የተገኘውን ውጤት አሞካሽተውታል ተብሏል። በፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ወንጀሎች ችሎት ሲታይ የነበረው የነ ዮሐንስ ዳንኤል ወይም ጆን ዳንኤል የክስ ጉዳይ ረቡዕ ህዳር 24 ቀን 2018 ዓ.ም እልባት ማግኘቱ ተነገረም። ፍርድ ቤቱ ከቀናት በፊት በ5 ተከሳሾች ላይ የጥፋተኝነት ውሳኔ ማስተላለፉ የሚታወስ ሲሆን አንደኛ ተከሳሽ የቀረበባትን ክስ በበቂ ሁኔታ በመከላከሏ በነፃ መሰናበቷ ይታወሳል። ረቡዕ ህዳር 24 ቀን 2018 ዓ.ም ፍርድ ቤቱ በዋለው ችሎት በአቃቢ ህግ በኩል የቀረቡ የቅጣት ማክበጃ ነጥቦች ውድቅ በማድረግ የተከሳሾችን የቅጣት ማቅለያ ተቀብሏል። በዚህም ለእያንዳንዳቸው 3 የቅጣት ማቅለያ እንደተያዘላቸው ችሎቱ ገልጿል። በዚህም መሰረት አንደኛ ተከሳሽ ዮሐንስ ዳንኤል በሁለቱ ክሶች 1 ዓመት ከ4 ወር እስራት የተፈረደበት ሲሆን አራተኛ ተከሳሽ ዳዊት ድሪባ 10 ወር እስራት እንዲሁም ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች እያንዳንዳቸው 8 ወራት እስራት ተወስኖባቸዋል። ፍርድ ቤቱ ከአንደኛ ተከሳሽ ዮሐንስ ዳንኤል ውጪ ያሉት 4 ተከሳሾች በእስር ቤት የቆዩበት ጊዜ ከተፈረደባቸው የቅጣት ጊዜ በላይ መሆኑን ከግምት በማስገባት በሌላ ወንጀል የማይፈለጉ ከሆነ በዕለቱ ከእስር እንዲፈቱ ወስኗል። በሌላ በኩል ዮሐንስ ዳንኤል ያቀረበውን ቅጣቱ በገደብ ይታይልኝ ወይም የይቅርታ ጥያቄ ፍርድ ቤቱ ተከሳሹን ለማረምና ሌሎችንም ለማስተማር ሲባል በሚል ሳይቀበለው ቀርቷል። በመሆኑም ዮሐንስ የተፈረደበትን 1 ዓመት ከ4 ወር እስራት ጨርሶ እንዲወጣ ተወስኗል። ይሁን እንጂ ዮሐንስ በእስር ከቆየበት ጊዜ አንጻር ፍርዱን አጠናቆ ለመውጣት የቀረው 17 ቀናት ብቻ መሆኑ ታውቋል። ማረሚያ ቤቱ ቲክቶከሩ በእስር ወቅት ጥሩ ጸባይ አሳይቷል ብሎ ካሰበ 17 ቀናቱን ሳይጨርስ ሊለቀው እንደሚችል መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በተለያዩ የማህበራዊ ሚዲያ ላይ እነ ዮሐንስ ዳንኤልና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቅለዋል የሚሉ ዘገባዎች በስፋት ሲሰራጩ ቢቆዩም መረጃዎቹ የተሳሳቱ መሆናቸው ተገልጿል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።